ቅድም ያልሽውን ነገር ሰምቼሻል። አልገባኝም። ብቻ ለምን ዴቭና አደይን ማሚ ደገፈቻቸው ብለሽ አይደለም እንደዚህ የምታደርጊው? አያገባሽም። አሁን ዞር በይልኝ። ዴቭን እኔ እንደማፈቅረው እያወቅሽ እንዴት በሁለቱ ደስተኛ ትሆኛለሽ? ጭራሽ ለሱ ተደርበሽ ትከራከሪያለሽ አይደል? ታስቂኝ ፍቅር። ለምን የማይሆንና የማይገጥም ነገር ታወሪያለሽ? ለምንድን ነው የማይሆነው? ዴቭ ላንቺ የተለየ ስሜት የለውም። አደይን ግን ደግሞ ያፈቅራታል። ይሄን ደግሞ መካድ አይቻልም። አንቺ የሚሆነው አስተሳሰብሽ። አሁን ዞር በይልኝ፣ ልሄድ ነው። ወዴት? ከዚህ ቤት እወጣለሁ። ምን? አዎ ከቤት ወጥተሽ ወዴት ልትሄጂ ነው? አላውቅም፣ ግን ደግሞ እዚህ ቤት መኖር አልፈልግም ሩታ። አስበሽበታል? ግን ውጪ ጎዳና ላይ መኖር ፈልገሽ ነው? ጓደኛዬ ጋር እሄዳለሁ። እስከ መቼ ነው ፍቅር? ነው ወይስ ማሚን ለማናደድ ነው? እንዲሁም ደግሞ ተናዳብሻለች እንጂ ነይ ምናምን ብላ ምትለምንሽ እንዳይመስልሽ። አርፈሽ እንዳማረብሽ ብትቀመጭ ነው የሚሻልሽ። ማሚ እናትሽም ጓደኛሽም ናት። አንድ ሁለት ቀን ብትታገስሽ ነው እንጂ ከዛ በኋላ ወደ ቤት መመለሻ መንገዱን ነው የምታጭው ፍቅር። ልጅ ትሰምኛለሽ? አንቺ ማትረቢ ሁለተኛው አጠገቡ እንዳለሽ። እሺ አልደርስም። ቆይ ግን ምን አጥፍቼ እንደዚህ የምቀጣው? ጥፋትሽንማ በደንብ አድርገሽ ታውቂያለሽ። ታያት በቃ ቀምጠንት ይቺን መጨፍለቅ ነበር። አውላ ከጽ እየተጋተተች ነው። እሱንማ ነገርከኝ እኮ። ምን እያልሽ ነው የምትጋተት? ምንም ያው ገብቶሻል። ሳትነግረኝ ምን ነው የሚገባው? በቃ ሻውቄ ነበር አልተጋተተችም። እና ምንም አይደለም። እንደ የባስ ትደናበር አየኋትና ላናግራት ስሞክር አንቺ መጣሽ። አንተ አይደብርም እንዴ ታዲያ? ተጋተተች ምናምን ስትል የሌላ እናዳኝ ነው። ኧረ እባክህ እና እኔ ግን አልመሰለኝም። ቆይ የሌላ ሙድ እያራመደች የምትጋተት ሴት አለች እንዴ? እኔ እኮ ካንቺና ከአዴ ውጪ የማውቃት ሴት የለችም። ኧረ እባክህ የምሬን ነው። ቀምጥል አዴ አደራዋን ተወጣለች እና አሁን ትመቸኛለች። የምን አደራ? በአባባ ጉዳይ ነው። ቀምጥል ግን አባባ ከሞቱ በኋላ ፍቅር ቀንሰሻል። እንዴት? አላውቅም። በፊት ስለ ትዳር ታወሪ ነበር። አሁን ግን ትዝ ብሎሽ አያውቅም። እና ቅራለ? አዎ በጣም። ለምን ስቀልሽ? የምሬን እኮ። አንተ ረስተው ነው እንዴ? ምኑ? ወንድ ልጅ እኮ ነው ሴት ልጅ ለትዳር የሚጠይቀው። ስለዚህ እኔ ልጠይቅሽ። አዎ መብት ነው። ልታገባኝ ትፈልጋለህ? አዎ ግን ትንሽ መስራት አለብኝ። እሺ ያሰብ ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደይ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን ማለት ነው። እንግዲህ ማሚ አደይን እንደሚወዳት ዴቭ ነገራት። ነገር ግን እንድጠበቅ ነው እንደውም ትጮኻለች፣ ትቆጣለች ብለን ነበረ ስንጠብቅ የነበር። ነገር ግን አደይን በመውደዱና በማፍቀሩ እጅግ በጣም ደስተኛ ሆናለች ማለት ነው። ፍቅር እንግዲህ አሳልፋ አደይ ዴቭ እያስቸገረች ነው ታወደዋለች ብላ ስትነግር አይ ማሚ አደይ ሳትሆን እኔ ነኝ አደይን የማፈቅራት፣ ነገር ግን ፍቅሬን ተቀብላለች ብሎ ይነግራታል። እሷም ደግሞ እንዲሁም እኔ ታነቃ እጅግ በጣም ደስ ያላት ማለት ነው። አደይ እንደምትመስል ስላገኘው በጣም ደስተኛ ሆኛለሁ። እስከ ዛሬ ለምን መናገር ያፈራችሁት ምንም ብላ አለችው ማለት ነው። ያው አትቀራረቡ ብዙ ጊዜ ስለምትይ ለዛ ነው መናገር የፈራው። ደስተኛ ሆኜ ስላየሁሽ በጣም ደስ ብሎኛል። ይሄን የምትደሰት ምን ቀድም ብነግርሽ ነው ደስ ይለኝ ነበር እያለ ነበር። አዎ በጣም ደስተኛ ነኝ፣ ምክንያቱም አደይ በጣም ጥሩ ልጅና ለየት ያለች ነች። እሷ ለሚስትነት ብዙ ሰው ይመኛታል እና ልባ ስላሸነፍከው በጣም ደስ ብሎኛል እያለችው ነበር። ፍቅር በጣም ደነገጠች። ጭራሹ ማሚ ትቆጣለች፣ ትጫዋለች ብላ ነበር ያሰበችው። ነገር ግን ማሚ በተቃራኒ አደይ ስለወደዳትና ስላፈቀራት እጅግ በጣም ደስተኛ ሆናለች። እናንተ ተፈላልጋችሁ ከተገናኛችሁ ብላ እንኳን ደስ አለሽ ዲሴ ብላ አቅፋው እየሳመችው ነበር። ዴቭም ሩታም እጅግ በጣም ደስ አላት። ነገር ግን ፍቅር በጣም ተናዳለች። ማሚ እንዴት ትፈቅጃለሽ? አደይ እኮ ተራ ሰራተኛ ነች፣ እኛ ቤት ሰራተኛ እኮ ነች፣ እንዴት ለሰራተኛ ትፈቅጃለሽ? እያንም ፍቅር እረፍ እማዬ፣ እንዴት ማሚ እንዴት አደይ እኮ ተራ ገረድ ነች ስትላት በጥፍ ትላታለች ማለት ነው። ከዛ ፍቅር በጣም ትናደዳለች። ዴቭ
ስለ አደይ መጥፎ ነገር ስትናገሪ መስማት አልፈልግም። ፍቅር ተጠንቀቂልና ከፍቅር ጋር ይጣላሉ ማለት ነው። እንግዲህ ባቡሬ በጣም ተጨንቋል። ምክንያቱም ሊሊ ጥሩ ስሜት ላይ እንዳለችና እንደታመመች ስለተረዳ በጣም ከፍቶት ቁጭ ነበር። እንጎና ከምትነቶ ምን ተፈጠረ የሆንኩ ነገር አለ እንዲህ ብላ ስጠይቀው ጥሩ ምንድን ነው ፎንቃ ገባልህ እንዴ እያለችው ነበር። አይ እንደዛ አይደለም ግን ሊሊ ሰሞኑን ትንሽ እያመማት ነው፣ ራሷን እየሳተች ነው፣ ምን እንደሆነ ግን አላውቅም እያለች ነበር። እንግዲህ አሁን ደህና ነኝ እያለች አደይ ከሊሊ ጋር እያወራች እያለ እንደ አጋጣሚ የተንካሲሷ ቤዛ ወይም ደግሞ ለሁሉም መጥፎ የሆነችው ቤዛ ትመጣለች ማለት ነው። እንዲህ ብትደፍር ነው እዚህ ብትመጪ ምን ፈልገሽ ነው? ውጪ ከዚህ ይላታል። ነገር ግን አንቺ አይመለከትሽም አደይ ዞር በይ፣ እኔ ማውራት የሚፈልገው ከሊሊ ጋር ነው እያለቻት ነበር። ትሰሚኛለሽ? አሁን ምንም ነገር ሳትንፍሽ ቀጥ ብለሽ ውጪ ከዚህ ትላለች አደይ። ሊሊም እንደዛ ውጪ እያሉ እየተጨቃጨቁ ነበር። እና ምን አስባል ታዲያ? ሽማግሌ መቼም መላክ ከዛ ሽማግሌ እንግበት ቀና አደይ ቤተሰብ ጋር መሄድ እንደሚፈልግ ዳይመንድ ይዞት እንደሚሄድ በሙሉ ይነግራታል። ሰይን ያንበሳ አሁን እናት አስደስታል። እናት እጅግ በጣም ደስተኛ ትሆናለች በአንተ እያለችው ነበር። እና ዴቭ እንግዲህ ሁሉም ሰው ደስተኛ ሆኗል። ምክንያቱም ሮሚ የራሱ ደስ ብላታል። የኔ ቆንጆ ሴት አምርቁ ብስማ ሁሉም ደስተኛ ሆኗል ማለት ነው። በመጨረሻ እንግዲህ ዴቭ አደይ እንደምወዳት ይፋ አደረገ ማለት ነው። እንግዲህ ምንም ነገር ማስጨነቅ እንደሌለበት ሁሌም ከጎንሽ ነን እያለን እየነገራት ነበር። ጫኔና አበባ ከዚህ ቤት እንድትሄድ ከዚህ ቀይ እንድጠፋ ፈልጋለሁ። ትሰማኛለህ? የኤለን ልብ ድጋሜ እያሸነፍክ ነው። ስለዚህ ከዚህ ቀይ ቶሎ ወደ ጥፋ የመጣበት ተመለስ እያሉ ነበር። አልገባኝም። ወዴት ነው የምመለሰው? ምንድነው የምትፈልገው? እያለ ቤዛ እየተጨቃጨቋት እያለ እንዳጋጣሚ ባቡሬ ይመጣል። ከዛ ባቡሬ ቤዛን ጎትቶ ከቤት ያስወጣትና ድጋሚ አዴና ሊሊ ያሉበት ለጠቅም ደርሽ እያለ ሲጮህበት ነበር። ሮማን ለአሹም አዴ ፍቅሩን እፋ ስላደረገ እጅግ በጣም ደስ አለ። ይሁንስ አዎ በጣም ደስ ብሎት ነበር። ቤዛ አንቺ ማተቤ እንዴት ስፈር የመጣሽው ድጋሜ እንዳለሽ እዚህ ወስ ብኖር ወስ ነበር አንቺ መጨመር ግን ችግሩ ወንዝ ሰፈር የለም እንጂ እያለት ነበር። እሺ በቃ አንበጣም እንቀቀኝ ምንም ያደረኩት ነገር የለም እኮ እያለች ነበር። ቆይ አንቺ ምንድነው ችግርሽ? ለምን አርፈሽ አትቀመጭም? እያለ ዘጭባት ነበር። ነገር ግን እሷም ጭራሹ ይውስበታል እንጂ አርፋ የምትቀመጥ ዳይመንድ በጣም ደስ ብሏል። አደይን ቴፍ እፋን ማግባት እንደምፈልግና ክፍለ ሀገር አብሮ ሽማግሌ እንደምልቅ እየነገረው ነበር። እና አበባ ይዞ እንኳን ደስ አለ ሮም እኮ እያለ አደይ ለማግኘት ቴፍ አበባ ይዞ እየሄደ ነበር። እና እጅግ በጣም ደስለን ፍቅር ደግሞ በቅናት በጣም ተናዳ ስለነበረ ጓዛ ሰብስባ ከዛ ለመውጣት ታስባለች። ቆይ ፍቅር ወዴት እየሄድሽ ነው እያለቻት ነበር። አይ በቃ ከዚህ ቤት እወጣላችኋለሁ ይስፋችሁ። ፍቅር እንደዛ ታድርግ። ዴቭ ለአንቺ ስሜት የለውም አዴን ያፈቅራታል። ለምን አልገባሽም እያለች ነበር። ዝም በይ አንቺ ነሽ ደግሞ ነገር የምታጣሚ ዴቭ እንደምወድ እያወቅሽ እንዴት እንደዚህ ታደርጋለሽ? ፊት ለፊት ቆመሽ እያለ እውነቱን ነው። ዴቭ ለአንቺ ስሜት የለውም አዴን ያፈቅራታል። ለምን አትረጂኝ እያለችው ስትጮህባት ነበር። እና መውጣትሽን አልፈሽ ትቀመጭ ይሻልሻል። አንዴ ከወጣሽ መመለሻ የለሽም እያት ነበር። ኪንጎና ኪንጎ ምንድነው ፍቅርሽ እየቀነስሽ ነው? በፊት እናጋባት ነበር፣ አሁን ግን እያልሽ አይደለም እያላት ነበር። በቃ እሺ እንጋባለን እያለ በጣም ደስ ብሎ እያቀፋት ነበር። ሌሊ ሰሞኑን ጥሩ ስሜት ላይ ስላለች አደይ እየተንከባከበቻት ነበር። አኔና ሌሊ እያለት በጣም ደስ የሚል ጓደኛሞች ናቸው ማለት ነው። እንግዲህ ዴቭ ደውሎ ለአደይ ቤተሰቡ እንዳልፈቀዱለት እየነገረው ነበር። ለካ ውሸቱን ነበር በር ላይ ቆሞ ነበር።
ከባቡሬ ጋር ይገናኙና ከዛ ሰላም ከተባባሉ በኋላ እባክህ አደይን ጥራልኝ እያለ ነበር። እሺ አንድ አበባ ስጠኝ ለእኔም ይህናው ደግሞ እንዳትቀና እያለው ነበር። ይህንን ያልከው እስቲ ሌላ ጊዜ እንጫወታለን። አሁን ግን በቃ አደይን እንድጠራ እያለ ወደ ውስጥ ገብቶ ከዛ ሰላም ካለ አበባ ለሌን ስጣትና አደይ ሰው ዴቭ ውጭ እየጠበቀች ነው፣ ዴቭ አሁን ውጭ እየጠበቀች ነው እያለ ከአበባው ምን አስመልክቶ ነው ያመጣልኝ እያለ በደስታ አበባ ምን አስመልክቶ ነው ያመጣልኝ እያለች ስትጠይቀው ነበር። መቼም ምንም አስቤ አይደለም አይደል እያለችው ቆይ አንቺ ደግሞ ጭራሹ እንዳልቀመሽ አበባውን እያላት ነበር። እንግዲህ አሹ ሮማንን እንደሚወዳትና እንደማፍቅራት ንገራት እያለችው አሹ ለምን አበባ ስጣትም እያለች ወይ አበባ ስትጫታለሁ እኮ ብዙ ጊዜ ግን እሱ አይገባትም እያለ ሲያወራ ነበር አሹ። ከዛ እየተሳሳቁ እየተጫወቱ ነበር። ዴቭ አደይ እየጠበቃት ነው አበባውን ይዘው። በመጨረሻ አደይ ትመጣለች ማለት ነው። ዴቭ እያለች ያስበችውን ጭራሽ ቤተሰቦቹ እንዳልፈቀደላት ነበር። አደይ ማሚ በእኔና አንቺ ፍቅር በጣም ደስተኛ ናቸው፣ ሁሉም ሰው ተቀብሎናል፣ ስለዚህ እጅግ በጣም ደስተኛ፣ ይህንን ማመን አልችልም። እነዛ ለምን ደስ አልከኝ? በቃ ይቀደርኩብሽ ነበረ፣ ግን እንደዛ ነው ቱ ሁሉም ሰው በእኔና አንቺ ጎን ደስተኛ ናቸው ብላ ይተቃቀፉና ሊሊና ፋብሪካ ላይ ሆኖ ቆሞ እያዩት ነበር። እና በጣም ደስተኛ ሆነ አደይና ደስ ብሏቸው ነበር እጅግ በጣም እና እየሄዱ ከዛ እንዲሁ ቁጭ ብለው ደስ የሚል ፍቅር ጊዜ አብሮ እያሳለፉ ነበር። እና እንዲሁም ቤተሰቧ ጋር መሄድ እንደሚፈልግ እናቷ ጋር ክፍለ ሀገር እንደሚሄድ እየነገረው ነበር። እና እያለ ሊሊና ባቡሬ አንድ ላይ እያወሩ ነበር። እና ያለውን ነገር እንድነግራት እየጠየቀችው ነበር። ሊሊ እኔ መቼም ቢሆን አንቺን አልተውሽም፣ መቼም ብቻሽን አልተውሽም እያላት ነበር። ባቡ አመሰግናለሁ፣ እውነት አመሰግናለሁ ከጎን ስለወቅ እያለችው ነበር። ብርሃንና ሄለን እጅግ በጣም ተጨነቁ። ሄለን ስታስብ ነበር። ነገር ግን ብርሃንና ሄለን እንግዲህ ስለ አበባ እየተጨነቀች ነበር። ሄለን ምን እየሆንሽ ነው? ተረጋጊ፣ ይመጣል እኮ አለቅም፣ ሳላስጨንቀው አልቀርም እያለች ሮማንና እንዲሁም አሹ አብረው ቪዲዮ እየሰሩ ነበር። አለልኝና ጫኔ አንድ ላይ እንግዲህ ምን ማድረግ አለብን አሁን እያሉ እያሰቡ ነበር። ሄለን ከሰማች ግን ታብዳለች እያለችው ነበር። ነገር ግን እነሱ አበባን ለመግደል ወይም ደግሞ ከዚህ ሀገር እንዲወጣ እያደረጉ ነበር። ነገር ግን ሄለን ስለሱ እየጠያየቀች ነበር። እንግዲህ መጨረሻ ቅምጥልና ኪንጎ አንድ ላይ እየሄዱ ነበር። በቃ ከተሰነባበቱ በኋላ እንደተለመደው ደግሞ የቤዛ ወንድሟ ቅምጥልን እየተከታተላት ነበር እና ያንን ቃሏ ስላጠፈች እና እንደውም በፊት ያደረገችውን ነገር ስለማያውቅ እየተከተላት አፍኖ ይይዛታል። ልቀቀኝ ብትል እንግዲህ አፏን እንዳትጮህ አፉን አድርጎ ይዛትና ልቀቀኝ ብትለውም አይሰማትም። ነገር ግን እንግዲህ እሷ ቃሏን እንዳጠፈችና እሷ እንደጎዳቻት እኔ አንቺን በተራሽ እጎዳለሁ እያለ እንትን እያለ ነበር። ከዛ ያፍናትና ያግታታል ማለት ነው። እንግዲህ ቤዛ ይህንን ጉዳይ የተደረስበትና ታውቋለች።